ለቢ አሁንም የግትርነት ሸለቀቀሽ ማለት ተመስገን እሷ ናት ወይ መዲ የት ነሽ ምን ሆነሽ ነው ለምንድን ነው ቆይ ስልክሽ ለምንድን ነው የዘጋሽው ምን ሆነሽ ነው ማርትዬ አሞኛል ወይኔ ምንሽን ቆይ የት ነሽ ሁለት ነገር ነው የምትሰሩልኝ the first one ያልኳችሁ ክፍል ገብታችሁ እኔ ቦርሳ ውስጥ ያሉ ጌጣጌጦችን ታወጣላችሁ እዛ ዳጣ ለእናንተ እንደ ጻፈች የሚያሳይ ወረቀት የኔ ክፍልና ጌጥ የት እንዳለ የሚገልጽ ወረቀት ቤት ውስጥ ላችሁ ታወጣላችሁ ሊያጠቃ ወይም ሊተኩስ የሚችል ቤት ውስጥ ሰው የለም እህቴና ባሏ ወደ እኔ እየመጡ ነው ወንድ ልጅ ነበር እሱም ደግሞ ኮሌጅ ነው አንድ ጥበቃ አለ እሱን እንደምንም ብላችሁ እለፉት እንዳልተረተረ እንዳላጋድም ምን ትሰራለህ አንተ እኔ እጅ ታረፈብህ መነሻ የለህም ውጣ ነው ምን እነማን ናችሁ ምን ናችሁ አይቻለሁ ና የተነቀናላ ገዜቱ ማት ባንድም ይመጣ ገዛኸኝ ንጉሱ ዛሬ እንግዲህ በጣም አስቆናል ማሳዝኖናል በዛሬው ቅጽበት እንግዲህ በሚገርም ሁኔታ ገዚ ትዝ ባላለው መልኩ እንግዲህ ያቺ መድኃኒት የምትባል ሴትዮ ገና ከመምጣቷ ሁሉም ሰው ነበር የጠላት በተለይ ገዚን ገና መጥቶ እንግዲህ ወይዘሮ ማርታ እህቴ ነች ገዚ ተዋወቃት ባለችው ቅጽበት እንደ ሰው መስላው እንግዲህ እንደ ሰው እጁን ዘርግቶ ሰላምታ እጅ ሲነሳት ካንገቱ ጎንበስ ብሎ እንግዲህ ለእግዚአብሔር ሰላምታ ሲጠይቃት በጣም ነበር ተጸይፋው የነበረችው በጣም ነበር የሚገርመው በጣም ነበር የደነገጠው ከዛ ምንድነው ይሄ ደግሞ ምንድነው ምናምን እያለች ነበርና መጨረሻ ላይ ምንድነው ነበር ያለችው ምንድነው ማርቲ ይሄ ደግሞ ሰኩሪቲ ነው ምን እንደ ያስቃል እያለ ሙርሰት ይዝበት ነበርና እንዴ ያውኔ አራስም የገዜ ነው ገዛኸኝ ንጉሱ ይባላልኝ አላት ማለት ነው እና ከዛን ጊዜ ጀምሮ እንግዲህ በቃ እጁን ያሰበሰበችው ከዛ ሲቀጥል ደግሞ ያ ብቻ ሳይሆን መኪና ውስጥ ሻንጣ አለኝ እና ሻንጣዬን አምጣልኝማ ደሞ ማያዣ አለው እሺ እንደዚህ ጆሮ ምናምን አለው ዝም ብለህ እንደ አህያ ይዘህ በትከሻህ እንዳትሸከሙ ምናምን አላለችም እና ከዛን ጀምሮ እንግዲህ ገዜ በጣም ጣልቷት ነበረ ገና ምንም አላመረችው ነበር በባለፈው ራሱ ማርቲ ገባብዛ ስትመልሳት ወይም ደግሞ ከጋስተሪ ለጋ የተጣሉ ጊዜ ደግሞ ዳጣን ተሳድባ ደረጀ በተቆጣ ጊዜ ወደ በር ስትወጣ ማርቲ እንግዲህ ሰዓት መሽቷል ምናምን ያስተ አረ ሰዓት ገና ነው ሰው ወሮር ይያለ ነው ትህር ያለ ማለት ነው እሱ ተናዶ ነው ከዛ በቃ ማርታ እንዴ ገዜ ተወንጅ እንደዛ አይባል ምናምን ስትለው ኦኬ ትዬ እንግዲህ ያስይቅርታል በዛ ላይ ደግሞ እሱን ከመናገር ባሻገር ገዜን ተናገረችበት ማነው ይቅርታ ለዛ ደግሞ ታውቃላችሁ እሷና እሱ ልክ ተጋብተው በልክ እንትን እየተባባሉ ነው እንጂ ከዛ በተረፈ ያው በጣም ነው የሚወዳት ታውቃላችሁ ሰው ግን ያው ፍቅሩን ሲገልጽለት እንደው ወድጄሻለሁ ምናምን ሲላት ላስብበት ብላ ባለፈው አናደው ነበር እንግዲህ እሱም ደግሞ ሰሞኑን ተራውን ለዛን በጣም እያናደዳት ነው ከማናደድ አልፎ የእንጨረጨራት እያለቀሰች ነው ምስኪንዬ እሷም እንግዲህ በባለፈው ወይ ፍቅሩን አልተቀበለች እሱም ደግሞ ተራውን ሰራልሻለሁ ብሎ እንደዛተውም እንግዲህ ያናዲዳት ያንጨረጨራት ነው የሚገኘው በዛም እንግዲህ እሷም በጣም ነው ያለቀሰች ብላም እየተጎዳች ነው ያው እንግዲህ ፍቅሯን እንደሚቀበላት ተስፋ እናደርጋለን እሱም እኮ ፍቅሩ ጠንቶበታል ግን ቻለው ታውቃላችሁ በቃ ነገሮችን ፕሮሞት ማድረግ መቆጣጠር ስሜትን አምቆ መያዝ ያው እስከመቼ የሚለው ነገር ወይ ደግሞ መካከል ላይ ሆነ የሚያሳጣው ነገር ይኖራል እንጂ ጥሩ ነው እውነት ለመናገር እንግዲህ በዛ ልክ ነው ራሱን እንትን ያደረገ የሚገኘው በዚህ ማማካኝነት እንግዲህ በጣም ተናዳለች ግን ዛሬ ደግሞ እንግዲህ እንደዚህ ሆኖ ሞዲዮቁና ሁኔታው መሆኑን አላየችም እንግዲህ ሄደሽ ብላ መልእክት ልካት ነበረ ምጥን እንግዲህ ፈልጋታው ነው የተመለሰችው መጨረሻም ሊያጣ ስመጣ ያው ያለውን ነገር ተነጋግረው ነበር ገዚ እንደሆነ እንግዲህ እነዛ ሰዎች ይዘው ከመንጣቱ ቋንኛው እንዲሄና መጥቶት ነበር ግን ምን ዋጋ አለው እሱ ሲፎክር መልሶ አንገቱን አለው
እና በጣም ከባድ ነው ጋይስ። አይ ግራደዲ ሰና ያረጋኛል እንግዲህ አቤት ፉከራው ግን ማለት ነው ወይ የመታውን እንኳን ድጋሚ እንኳን መልሶ ሳይመታ ለዛ ገዜ አንድነቱ አንዴ የሚጥል ከመቀጽበቱ ተሞሮሮ አንዴ የሚገል አንዴ የሚጥል አንዴ የሚያነሳ እያለ እንግዲህ ዘራፍ እያለ ነው በሚገርም ሁኔታ። ስለዚህ ደግሞ ለውጥ ነው በጣም ለውጥ ነው እግዚአብሔር በሚያውቀው። ግን ደግሞ ከባድ ነው ነገር ይዮሹ ያው ሁሉንም ነገር እንግዲህ በሚችለው መጠን ነገሮችን እንትን ለማለት እየሞከረ ነው የሚገኘው። ያው ግን በመጨረሻ በጣም መተውታል። ከመምታት ብቻ ሳይሆን የሆነ የሚያሸት ነገር ማለት እዛው ባለበት ራሱን ስተወለ ጊዜ ሰዓት እንዲቆይ የሆነ መድኃኒት ነገር አሽተውታልና በዛ የተነሳ እንግዲህ ራሱን ስቶ በጣም ረጅም ጊዜ ቆይቷል። በኋላ ነው የተነሳው። ሲነሳ እንግዲህ ውሃ ናት ያገኘችው። የሆነ ሰዎች እኮ ሲገቡ አይቻቸው ምናምን ያች ደጋንት እንኳን ምስክር አገኘው እያለ ነበር። ጊዜ ካንሷ በላይማ ኤቢ አግኝታቸዋለች። ደስ የሚለው ማለት ነው እንግዲህ ወረቀቱ ምናምን አውጥታ አስቀምጠው መውጫቸው ላይ እዛው ክላሱ በር ላይ ኤቢ አግኝታቸዋለች። ቀርማ እንግዲህ ኤቢ ለአቶ ደረጀ ዳጣን አክስቴ በጣም ይዛታለች። ለምን እንደሆነ አላውቅም ይመስለኛል፣ ግን ያንተ ልጅ እንደሆነ ይጠርጥራለች። ስለዚህ አባዬ ይሄን ነገር ነው አምስተለው በቃ ረፊ በቃ አይችን አንድ ወር ያክል ነው በዚህ ሁሉም ነገር አስተካክለዋለሁ እያላት ነበረ ኤቢ። እሺ ግን በቃ ማለት ሌላ ነገር እንዲያትፈጥር ጠርጥራለች ምናምን ስትለው አረ በቃሽ አታውሪ፣ አሁን ይሄን ራሱ ስታወሪ ከማን ጋር እንደሆንሽ በጎንሽ ያሉት ልጆችስ ብቻሽን ሆነሽ ወይም ታወሪ ምናምን እያላት ነበረ። አባዬ ማንም የለም ናታንም ክላስ ነው ውሃና ምጥናቸው ውጪ የተጫወቱ ነው ሌላ ሰው ማንም የለም ዲያጣም ሄደችም እያለችው ነበረ። በመጨረሻ እንግዲህ ስልኳን ዘጋግታ እሷ እያነበበች ሳለ የሆነ ኮቴ ሰማች። ኮቴ ሰምታ ውጭ ላይ ስወጣ የሆነ አሁንም ድምጽ ሰማች። ሶ በዛና አማካኝነት ውጭ ላይ ያው ቃኘት ታደርጋ ቆይታ ተነስታ ስትሄድ በቃ የሆነ ድምጽ እየተሰማት ነበርና ከዛ በኋላ ያው እንግዲህ ውሃ ክላስ ወይም ደግሞ አክስቷ አሁን ያረፈበት ክላስ ወደዛ ኮቴ በሩን ከፍታ አጋጣሚ እንግዲህ በሩን ከፍታ አድርጋ ቼክ ስታደርግ እዛ ሰው አለ ማለት ነው። በጣም ነው የደነገጠችው። ግን ያው ተፋጠዋል እንግዲህ ነገሩ ትንሽ ከበድ ይላል። ኤኒዌይስ በጣም አስቸጋሪ ሁኔታ ውስጥ የሚገኙት ማለት ነው። እሷም እንግዲህ ሁኔታውን በሚሆነው ነገር ለማስተካከል የምትችለውን እያደረገች ነው። ቤተሰቦቻችን እንግዲህ ሁሉም ነገር በሰላም እንደሚጠናቀቅ ተስፋ እናደርጋለን። በተለይ መድኃኒት የምትባል ሴትዮ የመጀመሪያው ከዚህ ቤት ማውጣት አለበት። ሁለተኛ ደግሞ በቃ ማለት አሁን ይሄ የላከቻቸው ሰዎቹ በቃ መናገር አለባቸው ለምን እንደመጡ እንዴት እንደመጡ እሷ አልካቸው እንደሆነና ምናምን በቃ ኢንፎርሜሽን እዚህ ጋር መያዝ አለባቸው። እነሱ ከዚህ ቤት አመልጠው ካወጡ በጣም አስቸጋሪ ነው። እንግዲህ ማርታና ደረጀን ከባልሽ ጋር ነው ይልይ ስላለቻት በጣም ሐኪም ቤት ወድቅ ያለው ምናምን ብላ ነው የደወለችውና ሄደው ደግሞ በቃ መዝናኛ ቦታ ይዛችሁ እንድትሄዱ እፈልጋለሁ ብላ ነው በዛ የጠየቀችው። ስለዚህ ያንን በዛ ተያይዘው ሲሄዱላት እሷም እንግዲህ አላማዋ ተሳካ ማለት ነው። ማለት እነሱን ከቤት ማውጣት ከዛም ሞተው ደግሞ በዛ እንዲሄዱ ነበር። ተሳክቶላታል። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ወዳችኋለሁ። መልካም ጊዜ ተመኘው። ባይ